ወዳጆች እንግዲህ የምርጫ ክርክር ስናይ ቆይተናል። በቅርቡም ምርጫ ይካሄዳል። ለ2019 መንግስት የሚሆነው ፓርቲ ያው ከመስከረም በኋላ ወደ ስራ ይገባል። እንግዲህ ወዲያው እንደሚገለጽ ተስፋ አደርጋለሁ። እንግዲህ ታሪኩ ሁላችሁ የምታውቁት ስለሆነ እዛ ዝርዝር ውስጥ አልገባም። ነገር ግን እኔ አዲስ አበባ ውስጥ ምርጫ እንዲካሄድ አልፈልግም። አዲስ አበባ ምርጫ እንዲካሄድ አልፈልግም። አዲስ አበባ አሁን ያለችው ክብርት ከንቲባ ወይም የኦሮሚያ ብልጽግና ካቢኔውን ማስቀጠል መቻል አለበት፣ ወይም እንደ አጠቃላይ ብልጽግና ፓርቲ ማለት ነው። ምክንያቱም ኢትዮጵያ ውስጥ ያለ የምርጫ አካሄድ ወይም ደግሞ የፓርቲዎች አደረጃጀት ከብልጽግና ውጭ ያሉት አብዛኞቹ ምናልባት የኢዜማውም ሲገለጥ ውስጡ ምን እንዳለ ባናቅም ማለት ነው፣ ብሔር ነክ ፓርቲ ነው። ምንም ወርቅ ብታነጥፉ፣ ምንም የቅዱሳንን ስራ ብትሰሩ የመጨረሻው የሚታየው የሰው ብሔር እምነት ስለሆነ አዲስ አበባ ደግሞ እንደምታውቁት ኦሮሞ አዲስ አበባ ውስጥ በበቂ ሁኔታ የለም ብለው ከሚያምኑት አንዱ ነኝ። ወይ ኦሮሞ በበቂ ሁኔታ ወደ ከተማ መግባት አለበት፣ ያለውም መታወቂያ የሌለው ይበዛል። ያው የዕለት ጉርሱን ምኑን ሰርቶ ውሎ ለመግባት አዳሩ ሰንዳፋ ወይ ሱሉልታ ወይ ሰበታ ወይ ቡራዩ የመንግስት ሰራተኛውን ጨምሮ ማለት ነው፣ ወይ አቃቂ አሊያም ቢሾፍቱ ምናምን ነው። እና አዲስ አበባ ውስጥ ያለ የኦሮሞ ተመራጭ ወይም ከኦሮሞ የተወለደ ተመራጭ ስለሚጎዳ አሁን ያለው መንፈስ አሁን አይደለም፣ ኦልሞስት እንደ አጠቃላይ የነበረው መንፈስ ሰውን በስራው ወይም በፖለቲካል አይዲዮሎጂው ምን ሊሰራልኝ ይችላል፣ አገሪቷን እንዴት እያሳደገ ነው፣ እንዴት ልማት እየተካሄደ ነው፣ ምን ለውጥ አምጥቷል፣ ወደፊትስ ምን ለውጥ ያመጣልናል የሚል አይደለም። ከየትኛው ብሔር ተወለደ ስለሆነ ከዛ አንጻር ስናይ ደግሞ አሁን ባለው ሁኔታ ስታቲስቲክሱን በእርግጠኝነት ይሄ ነው ማለት ባይቻልም ቀደም ብሎ ከነበረው አንጻር ስናይ ኦሮሞ ከተማው ሆና ያለች ፍንፍኔ ወይም አዲስ አበባ ነገር ግን ዶሚናንት ፖዚሽን የለውም። ዶሚናንት ፖዚሽን ስለሌለው በምርጫ አንዳንድ የኦሮሞ ተወካዮች ምናልባትም በሌሎች አባላት ወይም የሌላ ብሔር ተወላጆች ጥሩ ያልሆነ ነጥብ ሊያገኙ ስለሚችሉ የኦሮሞ ሕዝብ አዲስ አበባ ውስጥ ዶሚናንት እስኪሆን ወይም እኩል እስኪሆን ከሌሎቹ አንጻር ማለቴ ነው ምርጫ ሊካሄድ አይገባውም። ወይም የኦሮሚያ ክልላዊ መንግስት ወይም ብልጽግና ራሱ እንደ ፓርቲ ከተማው ላይ በራሱ በፓርቲ ነው ሹመት መስጠት ያለበት የሚል አቋም አለኝ እኔ። ህጉ ምን ይላል፣ ህገ መንግስቱ ምን ይላል፣ እኔ እዛ ውስጥ አልገባም። ነገር ግን ልዩ ጥቅም አንዱ ይሄ ስለሆነ አዲስ አበባ ላይ ብልጽግና ነው መወከል ያለበት። ከንቲባውን፣ የተለያዩ ክፍለ ከተማ አመራሮችን የኦሮሚያ ብልጽግና ነው መወከል ያለበት። የኦሮሚያ ክልል ብልጽግና ጽህፈት ቤት ማለት ነው። ወይም እንደ ፌዴራልም ብልጽግና ጽህፈት ቤት የኦሮሚያ ክልላዊ መንግስት የሚያቀርበው እጩ ነው ይሄን ከተማ ማስተዳደር ያለበት የሚል አቋም ካላቸው ሰዎች አንዱ ነኝ። ይሄንን የምለው እኔ የህዝብ ድምፅ በትክክል ሰው አይዲዮሎጂ ላይ ተመስርቶ ምን እየሰራ ነው ተወዳዳሪው ብሎ በአይዲዮሎጂ በዘር ሳይሆን
በአይዲዮሎጂ አደግ ብሎ መምረጥ እስኪጀምር ድረስ። ምክንያቱም ያኔ ሰውየው አማራ ሆነ፣ ትግሬ ሆነ፣ ጉራጌ ሆነ፣ ኦሮሞ ሆነ ምንም ችግር የለም፣ ስራው ነው ማለት ነው የሚታየው። አሁን ግን እኔ የኦሮሞ ተወላጅ የዚህ ከተማ አስተዳደሮች ክብርት ከንቲባን አዳነች አቤቤን ጨምሮ ማለት ነው ሌት ተቀን ያለ እንቅልፍ የከተማውን ህዝብ ለማስደሰት፣ ከተማዋን ለማሻሻል፣ ከተማዋን ከአፍሪካ ከዓለም ቁጥር 1 ውብ ከተማ ለማድረግ የህዝቡን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ህይወት የበለጠ የበለጸገ ያደገ ለማድረግ እየለፉ እያሉ እየለፋች እያለች ካቢኔው እንዳጠቃላይ የየክፍለ ከተማ አመራሮችም ይሁኑ ሌሎች እየለፉ እያሉ የሚሰጠው ስም ከምስጋና ይልቅ ስድብ፣ ማንቋሸሽ፣ ማሳነስ፣ ልማቱን ማጣጣል በመሆኑ ይጩሁ በአፋቸው ችግር የለም። ነገር ግን ወደ አመራር ወደ የትኛውም ይሄ ምንድነው የሚባለው የአዲስ አበባ ምክር ቤት የፌዴራል ምክር ቤት የሚባለውን በውክልና ፓርቲው በወከለ ዳይሬክት በወከለው ሰው እንዲመራ ከተማው ቢደረግ የተሻለ ነው የሚሆነው። አሁን ኦልሞስት ምርጫ ውስጥ ገብተናል። ምን ሊሆን ይችላል አላቅም። ይሄ ወደ ኋላ የሚመለስ ነገር እንዳልሆነ ይገባኛል። ጉድ ነገር ግን በምንም አይነት መልኩ የከተማው አመራር ይሄ የብሔር ጉዳይ እስኪመጣጠን ድረስ ወይም ደግሞ ሰው ከብሔር ከፍ ብሎ በአይዲዮሎጂ የሚያምን እስኪሆን ድረስ እዚህ ከተማ የሚቀርብ የኦሮሞ ተወላጅ አንዱም በድምጽ ችግር ሊወድቅ ስለማይገባው በቀጥታ ሹመት ነው እዚህ ከተማ ላይ አስተዳደር ሆኖ መቀጠል ያለበት የሚል ሐሳብ አለኝ እኔ። ዛሬ ማታ በዚህ ላይ እንወያያለን። ፎሎ ካላርጋችሁ ውይይቱን መስማትም መሳተፍም ስለማትችሉ ፎሎ አድርጉ። ውይይቱን ላይፍ ገብታችሁ ከ1 ሰዓት ጀምሮ ተከታተሉ። ቴንክ ዩ